በህይወቴ እንደዚህ የሚያሳዝን ታሪክ ሰምቻለሁ። እናንተ ጋር ሲመጣ ፊት ለፊቱን አስመስሎ እንደ ጥሩ ሰው እንደሆነ ምስኪን እንደሆነ አስመስሎ ለአንቺም በጣም የሸወደሽ መሰረት ሳታውቂው እኛ ከሱ ጋር እስከ 12ኛ ክፍል እያለሁ ድረስ አብሬ ኑር ያለሁኝ አይቻለሁኝ። በቀን ከሱ ጋር አብረን ይኖር ነው። ሁል ጊዜ የኔ ደስተኛ ቦታ ትምህርት ቤት ብቻ ነበረች። ቤት መሄድ እጠላ ነበረ። ሁል ጊዜ በየቀኑ መጨቃጨቅ፣ በየወሩ ደሞዝ አይመጣም። አባቴ በጣም ሱሰኛ ነበረ፣ አልኮሆሊክ ነበረ፣ ይጠጣ ነበረ። ሁል ጊዜ በየሳምንቱ እናቴ ጋር መጨቃጨቅ፣ ይመታት ነበረ። በቦክስ የመታት ፊቷ እያበጠ እየሮጠች ወደ ወንድሟ ቤት ትንሽ ተሸሽታ ከዛ በኋላ በሽማግሌ መተው ከእንደገና ተታርቀው ሳይክል ኮንቲኒውስ በየሳምንቱ በየወሩ ማለት ነው። ይህን እያየን ያደግ ነው። በአንቋ እያንቃት ነበረ በእጁ እንደ ራሱ አባቴ እግዚአብሔር ሰው ራሱ ነገሮች በስልጣን እንደነበረው ሽጉጥ ነበረው። በሱ በሽጉጥ How could she divorce him when that was happening? Can you understand why she had to leave him? ሽማግሌ ሲመጣ ጥሩ ሰው ነኝ፣ እንደዚህ ነኝ፣ እንደዚህ አላረግም፣ ይቅርታ. And then she goes back home. She can't do anything. She has no one to run to. We saw it. በየሰከንድ እየተጣሉ ለሞት እስክትደርስ ድረስ ይመታታል። 1 second they're fighting, she's about to die. He's hitting her. እራት እንኳን እየበላን ትሪ ላይ ገንዘብ አንጭ እያላት የራሱን ጨርሶ እምቢ ስትለው ፊቷ ላይ እንዳለ ፊቷ ላይ እንትን ይልባታል። አይኗ እንደዚህ እንትን ሸፍና ስራ እንዳትሄድ ጓደኞቿ እንዳያናገሩባት ሰው እንዳያውቅ. And I know we're not the only ones that went through this kind of stuff. There are እነዚህ መሰሉ ነገሮች የገጠማቸው እኛ ብቻ እንዳሉ እናውቃለን። ብዙ ሰዎች እንደዚህ አይነት ሁኔታ ውስጥ እንዳለፉ ማምናል። Everyone thinks it's ችግር የለም በቃ ጸጥ በይ ልጆች አላችሁ ምንም የለም. And we can't tell her to leave. We don't know what to we're kids ourselves. ከዚህ በፊት መሰረት ትዝ ይለኛል ከጓደኛዋ ጋር I think የሴቶች ጉዳይ የሆነ ኦፊስ ነገር ነበረ መሰለኝ። እሱን ለመልቀቅ ፈልጋ እሱን ማመልካት ፈልጋ ግን በዛ እንባቴ እንደነገረች ደግሞ በቪዲዮ የራሱን ነግሯቸዋል። በደንብ ብትሰማ ኖሮ ሁሉም ነግሯቸዋል። ምን አይነት ሰው እንደነበረ፣ ኃይለኛ ሰው እንደነበረ፣ ባለስልጣን እንደነበረ ሰዎቹ ይሄ ስለሚያውቁ ይሄ ስልጣን አለው ስለዚህ እስቲ ቻዩና ዝም በይ ይለወጣል፣ ምንድነው ባህሪው ይለወጣል እየተባለ በሽምግልና በየወሩ ይሄ ሁሉ እያየን ያደግ ነው። እስከ 17 ዓመት ማለት ነው እንግዲህ እስከ 17 እስከ 16 ዓመት ሙሉ ይሄን እያየን ያደግ ነው። እኛ ህጻን ናቸው ምንም አያውቁም እያለች ራሱ ሰው አሁን መጣ ለትምህርት እንኳን እንደዚህ ምናምን ምንም ነገር አላረግልንም። እሱ ምንም እኛ ለራሳችን መሰረት እናቴ ተቸግራ እኔ የሚገርመኝ እንዴት ይሄ ሁላ ታሪክ ረስቶ ጥሩ ነኝ አንድ ቀን እንኳን ተጣበ ፍቅር የምን ፍቅር የታለ ፍቅሩ? ፍቅር የእውነት ከሆነ ይሄ ሁላ አመት ለምን ዋይ we still have the name he's given us. እሱ የሰጠን ስለ አሁን ይዘን ምንድነው? Search my name on Facebook, you can find me. ያኔስ እንዳለ ይፈልጋል። We're not hiding. ስሙን እንኳን we haven't been changed. ሆነም ወድቆ አባታችን ነው የእሱ ደም አለን። እንግዲህ ምን አውጥተን መጣል አንቻል። The best we can do is distance ourselves, but we've done it for a reason. በእናታችሁ ላይ በደረሰው የቤት ውስጥ ጥቃት ነው እናንተ አባታችሁን ማግኘት ያልፈለጋችሁት? ይህም በልጅነታችሁ የእናታችሁን መጎዳት እያያችሁ ስላደጋችሁ ነው? አዎ መሰረት እና ከዚህም የበለጠ ነገር አለ። እኔ አሁን የምነግራችሁ ነገር በጣም ሴንሲቲቭ ነው። በጣም ይሄ ለእኛ በጣም የሚጎዳ ነው። አሁን ሳልፈጽ ተገደን ይሄ ሼር የምናደርገው ወደን ሳይሆን ተገደን ነው። በውስጣችን ይሄ ቁስል እንደምንም ታይታችለን ይሄ ሁሉ አመት ይዘን አሁን ይሄ ሰውዬ መቶብን እንግዲህ እንደገና ይሄ ቁስል ተከፍቷል። ይሄ ሰውዬ ራሱን አስተማምሎ ራሱን አስተሳስሎ ለአንቺ መቶ ሁሉም የነገራችሁ ነገር ውሸት ነው። ምንም እውነት የለውም። እስቲ ለራስሽ አስቢው። ይሄ ሁሉ ለ20 ዓመት ትቶ አሁን ልጄን ተነጠቁብኝ ይላል። ውሸት ነው። የት ነበረ ይሄ ሁሉ ዓመት? እውነትስ ወዶ ነው
ናፍቆን ፍቅሩ ከሆነ የት ነበረ ይሄ ሁሉ አመት? እና እሱም እኮ አልፎበት እኮ የራሱን ሚስት አገባ አይደል እንዴ? ልጆች ወለዱ እኮ። ከዚህ በፊትም እኮ ያልነገራችሁ ነገር ቢኖር ሚስት ነበረው። ከእናቴ በፊት ራሱ ልጅ ነበረው። እናቴ ሳታቅ ቡጄ ታርግዛ ያለች የራሱ ወንድም መጥቶ ለእናቴ ነገራት ሚስት እንዳለው ልጅ እንዳለው እና የመታት ነው እንግዲህ እናታችን እንዳረጋት እና የመጀመሪያ ልጁ ታላቅ እህታችን እኛ በኋላ ትልቅ ሆነን እናቴ አምጣት ብላን የመጣ ነው። አላስተማራትም። ገጠር ዛሬ የወሰዳት አሁን እንኳን አታውቅም። በኋላ ነው የመጣችው እኛ ጋር ደብቋት 20 ዓመቷ ነበር አይደል ስትመጣ እኛ ጋር። በኋላ ነው እናቴ በቃ ተሰብራ እንዴት የራስህን ብለን እንደዚህ ታደርጋለህ ብላ ነው። እናቴ ባትሆን ኖሮ እሱም አያውቅም። የእሱ ወንድም ባይሆን ኖሮ ራሱ እሱ በቃ ዝም ብሎ ምንም አይታወቅም። እሷ በራሱ በኛ አባት ታናሽ ወንድሙ ሌላ ወንድም አለው እሱ ደፍሯት እኛ ጋር ስታለቅስ አግቢ ተብላ በፎርስ ራሷን አንክሏን ያገባችው። ከእንደዚህ አይነት የሚያደርግ ጭንቅላት ያለው ሰው ነው። የመጀመሪያ እህታችሁ ነች? her name is Mela. Yeah. So his younger brother, which is our uncle, which is also her uncle. አሁን ስሟ ጀሚላ ነው። አሁን የእሱ ታናሽ ወንድም የሆነው እንዲሁም የኛ አጎቱና የእሷም አጎቱ የሆነው ደፈራት። ልጅ ወለደች። ከዚያ አስገድዶ አጋቡት። ምርጫ አልነበራትም። ትምህርት ቤት እንኳን አልሄደችም። And also question, why would the other woman leave? በተናገረው ነገር ጥያቄ አለ። ለምንድን ነው ሌላኛዋ ሴት የፈታት? አግብቷት የነበረችው አዲሱ ሚስቱ ለምን ፈታችሁ? ጥሩ ሰው ነው እያለ እንደዚህ አድርጊያለሁ በጣም ጥሩ ሰው ነው ካለ ለምንድን ነው እንደዚህ አፕ እንደን ሊቭ የሚያደርጉ ሰው እንዳለ? የመጀመሪያ ሚስቱን ለምን አልጠቀስም? የመጀመሪያ ልጁ ምን ደረሰባት? ስለዚያ ታሪክ ለምን አልተናገሩም? What about that story? የእኛ ነገር እኛ ብቻ አይደለንም። እንዳለ ጎረቤት እንዳለ የሰማው እናቴ እንደዚህ በሽጉጥ ሲያንጠራጠራት ሰሮሮጣት ሰምተናል። This is not easy. እኛ ብቻ የምናውቀው አይደለም። 22 አካባቢ ነበር የምንኖረው። ያኔ the prostitutes came እኛ ቤት መተው ያልጠየቁት። ግን ሰው ያውቃል። ለምን ዝም እንደሚል አይገባኝም። ግን ሰው ያውቃል። እንዴት ግን ሰው ይሄ ሁላ እንዴት ሂስትሪ ይሄ እኔ እሱ በሆን እግዚአብሔር ይቅርታ በለኝ ብዬ ነው። I'll give my life to God and ask for forgiveness. not እኔ በሱ ቦታ ብሆን ኖሮ ህይወቴን ለእግዚአብሔር እሰጣለሁ፣ ምሕረትንም እጠይቃለሁ እንጂ ዩቲዩብ ላይ መጥቼ እንደዚህ አላደርግም። ለቤተሰብ ብቻ ሳይሆን ለሌሎች ያጠፋኋቸው ቤተሰቦቼ ጭምር ስል ዲስትሮይ ከእግዚአብሔር ነው ከሁሉ በላይ እንዴት ግን ይህ ሁላ እንዴት አፍ አውጥቶ እንደዚህ መምጣት ራሱ በጣም ይገርማል። በጣም ይገርማል። አሁን የሚሉት ነገር ደግሞ በጣም ለእኔ በጣም የጎዳኝ ነው። እናት ከሆንሽ ልጅሽ በዚህ ነገር አይሰራም። ልጅሽ በዚህ አትሄድ፣ ማንም አይሄድ፣ ማንም አይድረስበት። የራሴ የደም አባት 12 ዓመት እያለሁኝ እናቴ ነድባት ወታ ያለች እኔን በብር አታልሎ ከኔ ጋር ተኝ የሚል ሰው ነው። እኔም የተኛ ነው። ይሄ አይነት አረመኔ የሆነ ሰው ነው። ይህ የሆኑ ሰው የሚያግዘው አረመኔ ሰው የሆነ ነው የሚያግዘው። ይሄ ያለኝ እኮ ሰላም ገብታችሁታል። ግን እኔ ነኝ ሰው የሚያደርጉት እሱ አይደለም። አንቺ ሴት ነሽ፣ እናት ነሽ፣ ልጅ ካለሽ ማንም በዚህ አይሄድበትም። ከዛ የወጣ ነው በእግዚአብሔር ፍቃድ ነው። አሁን እንደዚህ አልፎ ሁሉን ችለን በውስጣችን እኔ እዚህ ከመጣ በኋላ ሴፍ ከሆንኩኝ በኋላ ለቤተሰቦች የተናገረ ይሄን እንደዚህ ሊገል አክሽን ማድረግ እፈልጋለሁ ብዬ ግን አይ በቃ ጥለፊው ታዩ እንለፈው በቃ ብዬ በውስጤ ይሄ ሁሉ ችዬ እግዚአብሔር ይመስገን ጠንክሬ ተምሬ ሰርቼ
ጥሩ ሰው ሆኛለሁ። አሁን እንዳልኩሽ አባቴ በጣም የተረገመ